እርጉዝ ነኝ። ወይኔ የእውነቴን አላምንም። ድጋሚ ወደዛ ቤት የሚሄድበትን ምክንያት አገኘው። ማለት ዝም በይ። ለሰው መጨነቂ ለቶምቦልና ለሌላ ነገር ጊዜ አለመስጠት ነው ዋጋ ያስከፍላል። አምነን እባክህ አሁን ይዘሽ የገባሽን ቁጥጥ ከቤት ይዘሽ ግን ደግሞ ባልመለስም ራሱ የሆነ ነገር ማሰብ አለብኝ አይደለም? ሳጣ ጊዜ እኮ ነው። እሺ አሁን አይንሽን ጨፍኝ። ለምን? እስቲ ምን አለ ዛሬ እንኳን እሺ ብለሽ ብትጨፍኝ። በቃ ድርቅ ካልክ ድርቅ ነው አይደል? ቤሌ እሺ በቃ ያ አሁን መግለጥ ትችያለሽ። አመሰግናለሁ ፍቅር። ምን አደረኩልሽ ነው? አንቺ ለእኔ ካደረግሽልኝና ከሆንሽልኝ አንጻር እኮ እኔ እኮ ምንም አላደረኩልሽ። ስለዚህ ምንም አትበይ። እንደውም እኔ ማመስገን ያለብኝ ቤሌ። እኔ እፈራለሁ ከዚህ ቤት እስካልወጣን ድረስ መቼም ችግር የማይለቀን ነው ይመስለኝ። አሁን ለአንድ ጉዳይ የመጣሁት። ምንድን ነው? ከልጅሽ አርግሻለሁ። ምን ይሆናል? ይህንን አቅደሽ የመጣሽ አሁን ድንገርሽ ከዚህ ቤትሽ ምክንያት ስታጣ አረገዝኩ ብላ ሆቴል ልትበጠብጥ መጣችው። ምን አረገዝኩ? ምን ነው ሙስጠፋ ደነገጥክ? ምንም። ታዲያ ለምን አተው? ሙስጠፋ አንተም ልታምናት ነው እና የኔን ህይወት ለመበጥበጥ የፈጠረችው አዲሱ ድራማ። ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ ዴር ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። አሁን ላይ ጄሪ እርጉዝ ነኝ እያለች ነው ያለችው። እውነትም እርጉዝ ናት ወይስ ወደ አቶ አምናን ቤት ለመመለስ? በጣም በመደንገጥ እርጉዝ ነኝ፣ ወይኔ ይሄንን በፍጹም አላምንም፣ ጋሚ ወደዛ ቤት የሚሄድበትን ምክንያት አገኘሁኝ ያለች ነው ያለችው ማለት ነው። ጄሪ እርጉዝ ብትሆንም ከማን ነው ያረገዛችሁ ብላችሁ ትጠብቃላችሁ? ጄሪ እንግዲህ እንደምታወቀው አምናን ላይ ቺት ስታደርግ ነበረ። አሁን ላይ አርግዛለች ማለት ነው። እንግዲህ ከዚህ በፊትም አርግዛ እንደነበረ ልጁን እንዳስወረደች ያንን እያሰበች ነው ያለችው ማለት ነው። አቶ አምናንም ይሄ በፍጹም ሊሆን አይችልም በማለት እያመናት አይደለም ማለት ነው። በሌላ በኩል ደግሞ ወይዘሮ ቲና ብሌንና አምናን አንድ ላይ እንዲሆኑ አትፈልግም። እናንተ ብትሆኑ ምን ትላላችሁ? ወይስ ምን ታደርጋላችሁ? እናንተ የወደዳችሁትን ነው ወይስ ቤተሰብ የመረጠላችሁን ነው የምታገቡት? አሁን ላይ አቶ አምናን ፍቅር የብሌን ፍቅር ነው እንጂ የማሪና ፍቅር በፍጹም ልቡ ላይ የለም ማለት ነው። ጄሪንም አይወዳትም፣ ግን እሱ የሚያፈቅራት ብሌንን ነው። ብሌንን ደግሞ እንዳያገባ እያደረገች ያለችው ወይዘሮ ሲና ናት። ብሌንም እንግዲህ እሱ ላይ ባደረገችው ነገር በጣም ተጸጽታ ነበረ። አሁን ላይ ብሌንና አቶ አምናን አንድ ላይ ይገኛሉ ማለት ነው። ጄሪ ደግሞ ከዚህ በፊት አቶ አምናን ከዛ ቤት አባሯት ነበረ። ምክንያቱም በጣም ብዙ ነገር ነው የሰራችው ማለት ነው። በድጋሚ አረገዘች። እዛ ቤት የምመለስበት ምክንያት አገኘውኝ፣ ይሄንን ላምን አልችልም ያለች ነው። በመርገዟ በጣም ደስተኛ ሆናለች። አቶ አምናን ግን በፍጹም ሊያምናት አልቻለም ማለት ነው። ከዚህ በፊት ስታደርግ የነበረውን ተንኮል ለመስራት ነው እንጂ በፍጹም ላምን አልችልም ማለት ከቤቴ ውጪልኝ እያላት ነው ያለው። እሷ ደግሞ ለእኔም ሆነ ለልጄ ያንተ ንብረት ይገባኛል ማለት እንግዲህ ሪም ወደ አቶ አምናን ቤት ትመራለች። ሙስጠፋ በር ላይ ይጠብቃታል። ያሰብሽውን አውቃለሁ፣ ቆይ ለምንድን ነው የመጣሽው ይላታል። ሙስጠፋ ይሄ አንተ ቤት መሰለክ እንዴ?
ደግሞ ሳትነግሪኝ ነው እንዴ የመጣሹ ይላታል ማለት ነው። እሷም እኔ ሕፃን ልጅ አይደለሁም አንተን አስፈቅጄ የምመጣ አሁን ከፊቴ ዞር በልልኝ በማለት ሙስጠፋን ገፍትራ ትገባለች ማለት ነው። በሰላም ይኖሩበት። ለምንድን ነው መተሽ የምበጠብጫቸው? ገባክ ነገር አትግባ። ቆይ ምን ትሰራለች ከዚህ እያለች ነው ሙስጠፋ ላይ። እዚህ ምን ትሰራለች ማን አንተ ትለው። እዚህ እየኖርኩ ነው ይላታል። ማንም ልበጠብጥ አይደለም የመጣሁት እውነት ስላለኝ ነው። እንጂ ደግሞ የምን እውነት ነው ያለሽ? በቃ ሰው ልጅ ላይ ችግር መሆንሽን አታቆሚም አይደል? ሙስጠፋን ገብትራ ትገባለች። አንቺማ የሆነ ነገር አቅደሽ ሳይሆን አይቀርም እዚህ ቤት የተመለሹ ግን በሰላም እንዳልሆነ ያውቋለው እያለ ነው ያለው ሙስጠፋ። እንግዲህ ጄሪ ከብዙ ሰው ጋር ቺት ስታደርግ ነበረ። አሁን ላይ ያረገዘችው ልጅ የአቶ አምናን ነው ወይስ የሌላ ሰው ነው ብላችሁ ታስባላችሁ? ይህም ከዛ ቤት ከወጣች በኋላ በጣም ጉስቁል ብላ ስለነበረ ማማ ዛህራ ጄሪ ምን ሆነሽ ነው እንደዚህ ጉስቁል ብለሽ የመጣሽው? የነበርኩበት አልተመቸኝም ነበረ። ለዛ ነው አምናንም ፈልጌ ነበረ። አንድ ማወራው ነገር አለ አለች እማማ ሲማ። እማማ ዛህራም እሺ ልጄ እጠራልሻለሁ አረፍ በይ በማለት እንግዲህ አቶ አምናን ትጠራላታለች። አቶ አምናን ቆይ ምን ልታደርጊ ነው የመጣሹ? አምናን አንድ ምነግርህ ነገር አለ ስትል አምናን ምንም እንድትነግሪኝ አልፈልግም በገባሽበት በር ቀጥ ብለሽ ውጪልኝ ይላታል። አልወጣም ካንተ አርግዣለሁ አለችው። ምን ሌላ ውሸቶችሽ አልቀው አሁን ደግሞ በዚህ በአዲስ ነገር መጣሽ? እውነቴን ነው እኔ ተስፋ ቆርጬ ነበረ ግን ልጅ እንዳለኝ ሳይቆሉ ነገር አስተካከልኩ በማለት እንግዲህ ሙስጠፋን ታሳምናለች። አቶ አምናንም ማለት ልጄ ከአባቱ ተለይቶ መኖር የለበትም እሺ ሌላ ነገር አልሳካ ሲልሽ አሁን ደግሞ በዚህ መጣሽ? ቢያንስ ህይወት ያስተምርሽ ይላታል። ሊሆነሽ እንኳን አሁን ራሱ ከተንኮል ውጭ ሌላ ነገር አታስብም አይደል ይላታል። ከዚህ በፊትም በጣም ብዙ ነገር ነው እሱ ላይ ስታደርግ የነበረ። አቶ አምናን እንዲከስር ከአቶ ሙስጠፋ ጋር በመሆን ብዙ ነገር ሲሰራበት ነበረ። ከወይዘሮ ሜርሲ እንዲሁም ሲፈን ጋር ሆና እንግዲህ አቶ ሙስጠፋ ላይ ድራማ ስትሰራ ነበረ። እሱም እንግዲህ መጨረሻ ላይ ከዛ ቤት አስወጣት። አሁን ላይ ደግሞ ምክንያት ፈልጋ ከአንተ አርግዣለሁ፣ የአንተ ንብረት ለእኔ ይገባኛል፣ አሁን እንደፈለግክ ማሰብ ትችላለህ፣ እውነት ባይኖረኝ እዚህ ቤት አልመጣም ነበረ፣ ፈለግክ ማስመርመር ትችላለህ ካለችው ትወድ በግድ ተቀበል እያለችው ነው ያለችው ማለት ነው። እናንተ ብትሆኑ ምን ትላላችሁ? በጣም ይገርማል። አቶ አምናን አሁን ላይ ለእሷም ሆነ አሁን ያምነኛል ብለሽ ምንም ነገር አትጠብቂ። ብር ከሆነ ፍለጋ የመጣሽበትን ተናግረሽ ውልቅ በይ አለ። ከአንተ ምንም ነገር ፈልጌ አይደለም ልጄ አባትነትን እና ለእኔ የሚገባኝን የምሰጠኝ ፈልጌ ነው የመጣሁት በማለት እንግዲህ ንብረቱ ልትካፈል ተይ እባክሽ የሚገባኝን የሚገባሽን ኬት ያመጣሽው ነው አላት። እሷም እንግዲህ በሰላማዊ መንገድ አልስማማም ካልክ አልተስማማው ምን ታመጫለሽ? ይጮሃሉ። ሙስጠፋ ደንግጦ ይመጣል። ጄሪ ነው ደነገጥክ? ሙስጠፋ የት መተሽ ነው ይላል። ሙስጠፋን በጣም ተገረመ ማለት ነው። እንግዲህ በር ላይ ገፍትራ ነው የገባችው። ምንም እንዳላወቀ ከየት ነው የመጣሹ ይላታል። ከሙስጠፋ ጋር በመሆን እንግዲህ ከዚህ በፊትም አቶ አምናን ላይ ቺት ስታደርግ ነበረ። አሁንም ደግሞ ጨረሰችው ፊልም ነበረ። ለዛ ነው ተመልሳ የመጣችው አለ አቶ አምናን ማለት። ቆይ አሌና ሙስጠፋ በጣም ደነገጣ። ደስ አይልም። ምክንያት ስታጣ አረገዝኩ ብላ ህይወቴን ልበጠብጠ ተመልሳ መጣች። ምን አረገዝኩ ሲል ሙስጠፋ ይደነግጣል። ምነው ሙስጠፋ ደነገጥ ካለችው እሱም ስራውን ስለሚያውቅ ነው የደነገጠ ማለት ነው። ከዚህ በፊት ከእሷ ጋር ቼት ሲያደርጉ ነበረ። ሙስጠፋ አንተም ልታምናት ነው? ይሄ እኮ ወደዚህ ቤት ለመመለስ እና የኔን ህይወት ለመበጥበጥ የፈጠረችው ሴራ ነው። እርግጥ አው ከእሷ ምንም አይጠበቅም። ደግሞ ምናልባት ተፈጥሮ ቢሆንስ? እኔ በፍጹም ይሄንን አላደረግኩትም ይላል።
የውሸት እቅድዋ ነው አለ ማለት ነው። አቶ አምናን ካላደረጋ ማን ሊያደርግ ይችላል ከሙስጠፋ ውጭ? ማስመርመር ይቻላል ሲል እንግዲህ አቶ አሚናን በፍጹም ማስመርመር አንችልም፣ ምክንያቱም የእሷ ነገር አይጠፋኝም አለ አቶ አሚናን። የእሷ ሮሲና አሁን ላይ ብሌንና አቶ አሚናንን አንድ ላይ ማየት አትፈልግም። አቶ አሚናን ግን አንቺን ማጣት አልፈልግም እያላት ይገኛል። በጣም ነው የሚወዳት፣ እሷም ትወደዋለች። ታስብ፣ እኔ ሁሌም ቢሆን አጠገብክ ነኝ ቤሊ፣ እመኝኝ ሁሉን ትተን አንድ ቀን አንድ ላይ የምንሆንበት ቀን ይመጣል አምንሃለሁ አለችው ማለት ነው። አቶ አምናንም እንግዲህ ብሌን ቁጭ ባለችበት ዓይንሽን ጨፍኝ ይላታል። የት ሄደክ ነው? እዚህ ነበርኩ ስላት ገና ካሁኑ ቁጥጥር ተጀመረ ማለት ነው። አረ አይደለም ሳጣ ጊዜ እኮ ነው። እሺ አሁን ዓይንሽን ጨፍኝ ይላታል። ለምን? እስቲ ምን አለ ዛሬ እንኳን እሺ ብለሽ ምጨፍኝ ይላታል። በቃ አንተ ድርቅ ካልክ ድርቅ ነው እሺ በቃ ብላ አይኗን ስትጨፍን ያልጠበቀችው ነገር ሶላት ይመጣል። ብሌን በጣም ነው ደስ ያላት። ከዚህ በፊትም ይሄንን ስትጠብቅ ነበረ። ያኔ እንግዲህ በጣም ብዙ ፈተናዎች ስለበዙበት እሷን ጊዜ አልሰጣትም ማለት ነው ጄሪ። በዛ ምክንያት ብዙ ነገር ነው እሱን ያደረገችው። ላይ ግን እያንከባከባት ይገኛል። አሁን ዓይንሽን መግለጥ ትችያለሽ። እዛ በጣም የሚያምር አበባ ይሰጣታል ማለት ነው አቶ አምናን። ብሌንም ወይኔ ስቃ ተቀበለችው ማለት ነው። ከሚወዱት ሰው መለየት በጣም ከባድ ነው። አመሰግናለሁ የኔ ፍቅር ያለች ነው። ምን አደረግኩልሽ? አንቺ ለእኔ ካደረግሽልኝና ከሆንሽልኝ አንጻር እኔ ምንም አላደረግኩልሽም። ስለዚህ ምንም አትበይ፣ እንደውም እኔ ነኝ ማመስገን ያለብኝ አለ አቶ አምናን። አውቃለሁ እኮ ግን አሁንም አልረፈደም። ለእኛ ዛሬ አዲስ ቀን ነው አለች። ግን ቤሊ እኔ እፈራለሁ፣ እዚህ ቤት እስካልወጣን ድረስ መቼም ችግር የማይለቀን ነው የሚመስለኝ። እውነት ነው ግን ምን ይደረግ መቻለው አለችው። እሺ የኔ ፍቅር ስላት ተቀደድለ እንደዚህ ስትል እንዴት ደስ እንደሚለኝ አለችው። አያችሁ ሴት ልጅ ገንዘብ ሳይሆን ካፈቀረችው ፍቅር ትንሽ ስጦታ ነው የሚያስደስታት። ብቻ የፍቅር ግል ማለት በእኔ ፍቅር ስላላት ይሄ አሁን ከስጦታ በላይ ነው ማለት ነው። ሰው ገንዘብ ያስባል። ለምትወዱ ሰው ግን ምን አይነት እዛ ሰው ያላችሁትን ነገር ነው ማሳየት ያለባችሁ። አሁን ላይ አቶ አምናን ይሄን ስላልተረዳት ነው ቤሊ እስከዛሬ ስትናደድ እሱን ሳትረዳ እንግዲህ በድንገት ሌላ ሰው ጋራ የማይሆን ነገር የጀመረችው። አሁን ላይ ግን አንድ ላይ በመሆን እየሞከሩ ነው ያሉት። ወይዘሮ ሲማ ግን ግዴታ እኔ የመረጥኩልን ማግባት አለብክ እያለች ነው አቶ አምናን በጣም እያስጨነቀች ያለችው። የማትወዱት ሰው ጋራ ግንኙነት ከጀመራችሁ እውነት በህይወታችሁ ደስተኛ አትሆኑም። ሲኦል ውስጥ እንደገባችሁ ነው የሚመስላችሁ። አሁን ጄሪና አቶ አምናን በጣም አይረዳዱም። ጄሪም ለሱ አታስብም፣ ምክንያቱም ከሱ ላይ ጂት ስታደርግ ነበር። አሁንም ደግሞ በሌላ መንገድ መታ እንግዲህ ንብረቱን ለመውሰድ ነው እያሰበች ያለችው። ነገር ግን አቶ አምናን መቼም ቢሆን አያምናትም። ምንም ቢሆን ከአጠገቤ እንድትርቅኝ አልፈልግም። ታስብ፣ እኔ ሁሌም ቢሆን ከአጠገብክ ነኝ። እመኝኝ፣ ሁሉን ትተን አንድ ቀን አንድ የምንሆንበት ቀን ይመጣል። አምንሃለሁ ስትል እሺ በቃ ወደ ላይ እንሂድ ይላታል። እግሮችሽ ላይ መተኛት አምሮኛል ውድዬ ይላታል። እማማ ዛህራ የምትነግረኝን ሁሉ እየጨረስክብኝ ነው። ወይዘሮ ሲማ እዚህ ቤት እንድትመለሽ አልፈልግም፣ አሁኑኑ ውልቅ ብለሽ ውጪ ስትላት እኔ የምፈልገው ከአቶ አምናን ግማሽ ንብረቱን ነው። ወይዘሮ ሲማም የጄሪን ድራማ አወቀችባት። ይሄ ነገር እውነት አይመስለኝም፣ ሆን ብላ የልጄን ሕይወት መበጥበጥ ነው የፈለገችው። ይህንን ደግሞ በጭራሽ አልፈቅድም ያለች ትገኛለች። ማን አስደንግጦች ነው ስትላት፣ ትክክለኛ ቤሊን ሳታያት ስለገባሽ ግርም ብሎኛል አለቻት። እንደ ከዚህ በፊት መስሏት ነበረ። ጄሪ አሁን ተቀይራለች። ይኸው አሁን አየሁሽ እኮ። አይ በአይን ማየት ምን ዋጋ አለው ብለሽ ነው?
እሽ ስታይ ደግሞ ቆንጆ ነበር አለቻት። ይባላል መሰለሽ ያደሩታል እንጂ አይታገሉትም ይባል የለ ከንግግርሽ ጀምሮ ነው እባክሽ የተቀየርሽው አለቻት። ማን የማይቀየር ሰው አለ? ጄሪ ለጊዜ እሷ ባደረሰችበት ነገር ነው ራሷን ስታ እንግዲህ ፓራላይዝ የነበረችው ዛሬ ላይ ተቀይራ ድናለች ማለት ነው። ከአቶ ሙስጠፋ ጋር ላይፍ ከአቶ አምናን ጋር ላይፍ ጀምራለች። በጣም ቤሌም ለምንድን ነው የመጣችሁ? እንዴት ነው ግን ከአቶ አምናን የምትፋታ እቺ ጄሪ ተብዬዋ ማለት ነው? እውነትም የአቶን አምናን ህይወት ለመበጥበጥ ነው የመጣችሁ። አሁን ላይ እሱ መኝታ ቤት ሄዳ ስማኝ አሁን የምታስብበት ጊዜ ሰጣለው እዛ አስባ ትነግረኛለች። እናም የሚሆነው ነገር ይሆናል ካልሆነ ግን ስትል አቶ አምናን ካልሆነ ምን ብሎ ይጮህባታል። ድም እንደነገርኩክ ነው ይሄን ተቀበል ካልተቀበልክ ያንተ ምርጫ ነው። እኔ መናገር ያለብኝን ነገር ተናግሬያለሁ። የፈለግሽው ማድረግ ትችያለሽ ይላታል። ጄሪ በድጋሚ አቶ አምናን ህይወት ውስጥ መግባት የለባትም ማለት ነው። ከአሁኑ መጠንቀቅ አለበት። ማን ጠላቱ እንደሆነ እሱም ተረድተዋል። አሁን ላይ አቶ አምናንም ጨንቆኛል ይላታል። ወይዘሮ ዛህራ ምን ነው ልጄ አቅም ብቻ ያቺ ሴጠን ልጅ ምን ብላክ ነው ጠይቅኝ እናቴ ብቻ ላቅም ብሎ አቶ አምናን